አንዲት ሕፃን ገና ከውልደቷ ጀምሮ አንድ ኩላሊትን ብቻ ይዛ መጣች። ሌላ ሕፃን ልጅ ደግሞ ከምታረጋቸው ጥቋቁር መነጽሮች ጀርባ ምንም አይነት አይን አልነበራትም። ይህን ስላችሁ የአይን ኳሶቿ አልነበሩም። በዚህ ብቻ አያበቃም። 37 ሰዎች በቤተ ክርስቲያን ውስጥ ሆነው እግዚአብሔርን በሚያመልኩበት ሰዓት የዕለቱ መጋቢ የነበረው በእነዚህ 37 ሰዎች ላይ አንድ የተለየ መለኮታዊ ነገር ይመለከታል። ከዚህ አምልኮ ጊዜ በኋላ 37 ሰዎች ከነበረባቸው በሽታ ተፈወሱ። ከአንዳንዱ ላይ ከ2 ኪሎ በላይ የሚመዝን እጢ ቀለጠ። ስንቶቻችንን እግዚአብሔር አዲስን ነገር ያደርጋል ብለን የምናምነው? በዚህ ምስክርነት ብዙ እንደምትገረሙ እናምናለን። ለብዙዎቻችሁም በቤታችሁም በግላችሁም እግዚአብሔር አዲስን ነገር ያደርግላችኋል። በዚህ ምስክርነት መታደስ ይሁንላችሁ። ምስክርነቱን እነሆ እንላለን። የፕሮግራሙ አስተዋዋቂ ሲድሮዝ እንዲህ ሲል ፕሮግራሙን ይከፍታል። እንኳን ደህና መጣችሁ። ዛሬ የማቀርብላችሁ እንግዳ እጅግ በጣም አስደናቂ የሆነ ተአምራት በህይወቱ ላይ የሆነ እንግዳ ነው። እንግዳዬ ገና እንደተወለደ ከእናቱ ማህፀን ሲወጣ አንድ ኩላሊት ይዞ ነው የወጣው። ይህ ብቻ አይደለም፣ ነገር ግን በሚያስደነግጥና በሚያስፈራ ሁኔታ ያቺ የነበረችው አንድ ኩላሊት እንኳን ተበላሸች። በዚህ ምክንያት በዳያሊሲስ ለብዙ ጊዜያት ቆየች። ከዳያሊሲሱ ውጪ ምንም አይነት ተስፋ የሚባል ነገር አልነበረም። ነገር ግን ይቺ እንግዳችን አንድ አስደናቂ ሰው ትተዋወቃለች። ይህ ሰው አማቿ ነበር። አማቿም ፍራንክሊን ይባላል። ፍራንክሊን በአስደናቂ ተአምራቶች ያምናል። እስኪ ሩት ስለተፈጠረው ነገር በሙሉ አጫውችን። እስኪ ከአንድ ኩላሊት መበላሸት ጀምሮ የነበረውን ታሪክሽን አጫውችን በማለት ሲድሮዝ ንግግሩን ይገታል። ሩትም ያንን ጊዜ እያስታወሰች እንዲህ ያለች መናገር ጀመረች። ጊዜው እጅግ በጣም ያስጨንቅ ነበር። በሰዓቱ ሰውነቴ በሙሉ ደክሟል። ይህ ብቻ ሳይሆን ፈሳሽ ከሰውነቴ እየወጣ ስላልነበረ እጅግ በጣም ህመም ይሰማኝ ነበር። በዚህም ምክንያት ነበር ሐኪሙ ዲያሊሲስ እንደሚያስፈልገኝ የነገረኝ። ከዚህም በኋላ ዲያሊሲሱን ጀምሬ በየጊዜው ሆስፒታል መመላለስ ጀመርኩኝ። አንድ ቀን እኔና ባለቤቴ ከሆስፒታል ከተመለስን በኋላ ወደ ቤት እየሄድን ሳለ እግረ መንገዳችንን የፍራንክሊንና የካሮላይንን ቤት ለመጎብኘት ሄድን። ነገር ግን ልክ ቤታቸው እንደደረስን ወደ አንድ ቦታ ለመጓዝ ዝግጅት እያደረጉ ነበር። እንዳዩኝ ከኔ ጋር ለመጸለይ ፈለጉ። የሚሆነበት ምክንያት የነበርኩበትን በሽታና ችግር ስለሚያውቁ ነበር። በሳሎን ውስጥም ቁጭ ብለን ጸሎት ጀመርን። ፍራንክሊን እጁን ጭኖ ጸለየልኝ። ከዚህም በኋላ ፍራንክሊን አንድ ትንቢታዊ ቃልን ተናገረ። ሩት፣ ቀጣይ ዲያሊሲስ ከመውሰድሽ በፊት ራስሽን ተመርመሪ። ሩት ይህንን ንግግሯን ሳትጨርስ በፊት የፕሮግራሙ አስተዋዋቂ የሆነው ሲድሮዝ ለፍራንክሊን ጥያቄ ያቀርብለታል። ፍራንክሊን ይህን ትንቢታዊ ቃል ስትናገር የእውነት ከአይምሮህ እና ከመንፈስ ቅዱስ እገዛ የወጣ ቃል ነው ወይስ ዝም ብለህ ላፍህ ነው ያልከው አለው። ከሩት አጠገብ የተቀመጠው ፍራንክሊንም እንዲህ ብሎ መለሰ። 100% እርግጠኛ ነበርኩ እንደተፈወሰች። ሩትም ፈገግ እያለች ይህን ከተጸለየልኝ በኋላ ቀጥታ ወደ ሆስፒታል ነበር የሄድኩት። እንደሄድኩም ሕክምና ለሚሰጠኝ ሐኪም እንዲህ ብዬ ነገርኩት። አሁኑኑ መታየት ፈልጋለሁ አልኩት። ይህን ስለው ግን ምን ተፈጥሮ እንደሆነ እንኳን አልነገርኩትም። እኔም በመቀጠል በድፍረትና በእምነት ካሁን በኋላ ያንን ዲያሊሲስ አልወስድም አልኩት። በእርግጠኝነት በውስጤ እንደተፈወስኩኝ አውቄ ነበር። ማመን ብቻ ሳይሆን ማወቅ። ፍራንክሊን እንደዛ ከተናገረኝ በኋላ ሰውነቴ ውስጥ የነበሩት ነገሮች በሙሉ ተቀይረው ነበር። ከዚህ ቀደም የሚሰማኝ ህመም የለም። ዶክተሩም በመቀጠል እሺ ሩት እናደርገዋለን፣ ዛሬ በጠዋቱ ፊትሽ ፈክቷል፣ ደስተኛም ትመስያለሽ አለኝ። ሐኪሙ እንደዚህ ያለኝ ምንም አይነት ቼክአፕ ከማድረጌ በፊት ነበር። ከዚህም በኋላ አንዲት ነርስ ወደ ኤክስሬ ክፍል ወስዳኝ ኤክስሬ ተነሳው።
ካፍታ ቆይታም በኋላ የኤክስሬ ውጤቴ መጣ። ሲመጣም ነርሷ ፊት ላይ ድንጋጤ ይታያል። አንቺ ግን ሩት ነሽ በማለት ጠየቀችኝ። እጇ ላይ የያዘችውን የኤክስሬ ውጤት ባለማመን ደጋግማ እየተመለከተች፣ እኔም ሳቅ እያልኩ መታወቂያዬን ማየት ትፈልጊያለሽ አልኳት። ቀጠለችና ትላንትና እዚህ ነበርሽ አይደል አለችኝ። እኔም አዎንታይን ሰጠኋት። ለማረጋገጥ በሚመስል መልኩ መልኬን በደንብ ተመለከተችና ወደ ኋላ ዞራ እየሮጠች ከክፍሉ ወጣች። እኔና ባለቤቴ በመታየት ግራ ተጋብተን ነበር። ከትንሽ ቆይታ በኋላ የሚያክመኝ ሐኪም ወደ ክፍሉ ገባ። ፈገግ እያለ ነበር የመጣው። በሚንቀጠቀጥና ግራ በገባው ድምፅ ሩት ታውቂያለሽ? 2 ኩላሊቶች አሉሽ አለኝ። እግዚአብሔር ይገርማል። አንድ ኩላሊቴ እንዲፈወስ ጸልዬ 2 ጤነኛ የሆኑ ኩላሊቶችን ሰጠኝ። ሐኪሙም ለማረጋገጫ ይመስል 2ቱም ጤነኛ የሆነና በትክክል የሚሰራ ኩላሊቶች እንዳሉኝ ነገረኝ። ሐኪሙም ወዲያውኑ ይህ የእግዚአብሔር ተአምራት እንደሆነ ነገረኝ። እስኪ ያስቡት፣ በሐኪሙ ቦታው ናችሁ። አንድ ታማሚያችሁ አንዱ ኩላሊቱ ስለተበላሸ ብቻ ለዲያሊሲስ ቀጥራችሁት፣ ነገር ግን በነጋታው ተመልሶ ሲመጣ 2 ጤነኛና በትክክል የሚሰራ ኩላሊቶችን ሲያመጣ። እንደዚህ ያሉ ነገሮች የሚቻሉት በእግዚአብሔር ዘንድ ብቻ ነው። ሲድሮዝም በመቀጠል ከጎኗ የተቀመጠውን ፍራንክሊን እንዲህ ሲል ይጠይቀዋል። ፍራንክሊን፣ ይህ የፈውስ ጸጋ የተሰጠው ለቤተሰቦቻችሁ በሙሉ ይመስላል። አባት ደግሞ ከዚህ የበለጠ ተአምራትን ማድረግ የሚችል እንደሆነ እናውቃለን። በእምነቱም ላይ ጠንካራ የሆነ ሰው እንደሆነ ሰምተናል። እስኪ ፍራንክሊን ስለ አባትህ ትንሽ አጫውተን አለው። ፍራንክሊንም ቀጠለ። ሰዎች አባቴን እንደ እብድ እንኳን ይቆጥሩት ነበር። ለነገሩ አብዛኛው የሚያደርገው ነገር እንደዛ ያስመስልበታል። አንድ ቀን ለ6 ቀንና ለ6 ምሽቶች በመንፈስ ሆኖ ቆይቷል። አካባቢው ላይ የነበሩት ሰዎች ምን እየተካሄደ እንደነበር እንኳን ለመግለጽ ይከብዳቸው ነበር። ራሱን ከሰዎች አግልሎ ለ6 ቀንና ማታ በመንፈስ ሆኖ ቆይቷል። ይህንንም የሚያደርገው እየጾመ እየጸለየ ነበር። ይህንንም በማድረጉ የሱ አባት በመገረምና በመደናገጥ ወደ አእምሮ ህሙማን ማዕከል አስገባው። የሚገርመው ነገር የእግዚአብሔር እጅ ያየበት ስፍራ ይህ ነበር። ምክንያቱም ይህ ሰው ወደ ማዕከሉ ሲገባ ማንበብም ሆነ መጻፍ ፈጽሞ አይችልም ነበር። ነገር ግን በማዕከል ውስጥ እያለ ከዘፍጥረት አንስቶ እስከ ዮሐንስ ራእይ መጽሐፍ ድረስ ጥንቅቅ አድርጎ አወቀ። እግዚአብሔርም አብሮት ይጓዝ ነበር። የሚገርመው ነገር ሙሉ በሙሉ ማለት በሚቻል መልኩ አባቴን መጽሐፍ ቅዱስን ያስተማረው ራሱ ኢየሱስ ክርስቶስ ነው ማለት ይቻላል። ልጆኛ አስታውሳለሁ የመጽሐፍ ቅዱስ ጥቅስ ልክ እያነበብኩኝ በቃሌ እየተናገርኩኝ ሳለ አባቴ ያስቆመኝና አይደለም ተመለስ፣ ይህ ጥቅስ እንደዚህ አይደለም የሚነበበው ይልና ይመልሰኝ ነበር። ይህን ያህል የቃሉ ዕውቀት ነበረው። የሚገርመው ግን አባቴ በፍጹም ማንበብም ሆነ መጻፍ አይችልም ነበር። ከዚህ በኋላ እናቴ በድንገት ሞተች። የሞተችው በሚያስደነግጥ መልኩ ነው። እርሱም መብረቅ ጭንቅላቷን መቷት ነው። እሷን የመታት መብረቅ በሷ ላይ ብቻ አላበቃም ነበር፣ እኔንም መታኝ። ከመታኝ በኋላ በአንድ ጎኔ ሽባ አድርጎ ለብዙ ጊዜያት አቆይቶኛል። አባቴ ወዲያውኑ በመደናገጥ እናቴን ጭኑ ላይ አስተኛትና ወደ ላይ አንገቱን ቀና አድርጎ መጸለይ ጀመረ። እግዚአብሔር ሆይ አንተ ታውቃለህ፣ ልጆቹን ብቻዬን ማሳደግ አልችልም፣ እባክህ ነፍሷን መልሰው አለ። ወዲያውኑ እያለቀሰ ስመለከተውም ከዓይኖቹ ውስጥ የእንባ ዘለላ እየተንጠባጠቡ የእናቴ ጉንጮች ላይ ሲያርፉ ተመለከትኩኝ። ለ30 ደቂቃ ያክል ቀዝቅዞና ደርቆ የነበረው የእናቴ ሰውነት ወዲያውኑ ነፍስ ተዘራበት። እናቴ ነፍሷ ተመለሰ፣ መተንፈስ ጀመረች። ይህ ሁሉ የሆነው በ30 ደቂቃ ውስጥ ነው። አንድ ነገር እነግራችኋለሁ። እንደዚህ ያለ ተአምራትን ካያችሁ በኋላ ተመልሳችሁ
ያው መሆን በፍጹም አትችሉም። ይህንን ምስክርነት እየሰማችሁ በእርግጠኝነት መንፈስ ቅዱስ የተለያየ ሰዎችን ነፍስ ይነካል ብዬ አምናለሁ። ሲድም እንዲልና ለፍራንክሊን ጥያቄ ያቀርብለታል። ፍራንክሊን እስኪ ወደ ኋላ እንመለስና 12 ዓመት ጋር እንምጣ። በ12 ዓመት እግዚአብሔር አንድ ራእይ አሳይቶ ነበር። እስቲ ከሱ ጀምሮ ማውራት ጀምር አለው። ፍራንክሊንም ቀጠለ። በ12 ዓመቴ ላይ አንድን ነገር ተመለከትኩኝ። እርሱም እግዚአብሔር ወደ ላይ አነሳኝና መንግሥተ ሰማይ በሚመስል ስፍራ ላይ ቁጭ ብዬ ምድርን መመልከት ጀመርኩ። ጎንበስ ብዬም በጨቅላ አይምሮዬ ምድርን ስመለከታት ምድር ታውካና ታማ ነበር። ብልሽትሽት ያለች ምድርም ትታያለች። እየተመለከትኩም በነበርኩበት ሰዓት እንዲህ የሚል ድምፅ ወደ እኔ መጣ። ሕዝቤን ታገለግላለህ፣ ትፈውሳለህ፣ ብዙዎችም ነፃ ታወጣለህ። ይህ አገልግሎት በምድር ላይ ይጠብቅሃል። ነገር ግን ምን ማድረግ እንደነበረብኝ አላወቅኩም ነበር። ምክንያቱም እጅግ በጣም ብዙ ሰዎች ታመዋል። የሚፈወስ የማይመስል በሽታዎችን ተይዘዋል። እየማቀቁ ነው ያሉት። እንዴት እነዚህን ሰዎች እፈውሳለሁ ብዬ አሰብኩኝ። እንዴትስ ለነዚህ ሰዎች መድረስ እችላለሁ የሚል ጥያቄ በጭንቅላቴ ተፈጥሮ ነበር። ከዚህ በኋላ ግን እግዚአብሔር ስራውን በራሱ እጅ መስራት ጀመረ። በአገልግሎቴ ላይ የእግዚአብሔርን እጅ በደንብ አድርጌ አይቼዋለሁ፣ አውቀዋለሁ። እንዲያውም አንድ ጊዜ በአገልግሎቴ ወቅት አንድ ሙሉ በሙሉ አይነ ስውር የሆነች ሕፃን ልጅ መጣች። ይቺ ልጅ በፍጹም አይኖቿ አያዩም ነበር። በአደጋ ሳይሆን ገና ስትወለድ አይን አልነበራትም። ፕሮግራማችንንም ባደረግንበት ድንኳን ስር ሆነን መጸለይ ጀመርን። ይቺ አይን ያልነበራትም ልጅ በድንገት 2 የሚያማምሩ አይኖችን እግዚአብሔር ሰጣት። ተሐድሶ ሆነ። እጅግ በጣም የሚያምሩ ቆንጆ የሆኑ አይኖችን ሰጣት። እንደዚህ ያሉ ተአምራቶችን ሳይ እኔ ራሱ እጅግ በጣም እደነግጥና እገረም ነበር። አስቡት እስኪ የአይን ስፍራ ላይ ባዶ ሆኖ ምንም ነገር ሳይኖር ቀርቶ በድንገት 2 የሚያማምሩ ቡኒ አይኖች ብቅ ብቅ ሲሉ፣ ይህ የሚያስደንቅ ነው። እንዲህ ያልኩ የእግዚአብሔርን ሽታና መዓዛ መለማመድ ጀመርኩ። ለእነዚህ ተአምራቶች በሙሉ ኃላፊው እግዚአብሔር ነው። በሌላም ጊዜ አንድ እንደዚሁ የሚያስደንቅ ተአምራት ሆነ። በቤተ ክርስቲያናችን ውስጥ የነበረች አንድ ሴት ነበረች። ይህቺ ሴት ድንገት በአንድ ወንበዴ እጅ ውስጥ ትወድቃለች። ይህ ወንበዴ የተለያዩ ወንጀሎችን ሊፈጽምባት ሲል ወንበዴው በድንጋጤ ከእጁ ላይ የነበረውን ሽጉጥ ወደ መሬት ጣለው። ሽጉጡን ባረቀና የዚችን ሴት ጉልበት መታው። የጉልበቷን መተጣጠፊያ ስለሆነ የመታው ከዚህ ማገገም አይቻልም ነበር። ይቺ ሴት ባዘጋጀነው የፈውስ ኮንፈረንስ ላይ ተገኝታ ነበር። ጉልበት የለኝም ብላ በመድረክ ላይ ነገረችኝ። እኔም እንድታሳየኝ ጠየቅኳት። ከዚህ በኋላ አስታውሳለሁ ለኔና ለምዕመኑ የለበሰችውን ከፍ በማድረግ ጉልበቶቿን ልታሳየን ሞከረች። በጭንና በእግር መካከል ያለው መተጣጠፊያ ቦታ አልነበረም። የሚታየው ነገር ፍጹም ተስፋ የሌለው ነገር ነው። በስጋዊ አይምሮ ይህ መቼም ቢሆን የሚፈጸም ነገር አይመስልም። እኔም ዞር አልኩና እየተመለከትኳት ለእግዚአብሔር የማይቻል ነገር የለም አልኩኝ። አንገቴንም አንቀርቅሬ ኮንፈረንሱ ላይ ከነበሩ ሰዎች ጋር አብሬ መጸለይ ጀመርኩኝ። ቀና እንዳልኩኝም እንደምታስቡት እንደ እግዚአብሔር ሥራ ጉልበቷ ተመልሶ ነበር። ወዲያውኑ እያየኋት እጥፍ አደረገችው። ልክ አዲስ ጉልበት እንደተሰጠው ሰው መሆን ጀመረች። ተደነቀች። ይህንንም እየተመለከቱ ብዙ የኮንፈረንሱ ታዳሚዎች አብዛኞቹ በኢየሱስ ክርስቶስ ስም መፈወስ ቻሉ። ይህ ብቻ ሳይሆን ብዙ ሰዎች ላይ የፈውስ ጸጋ አደረባቸው። በሌላ ጊዜ እንደዚሁ ኮንፈረንስ አዘጋጅተን በመዘመር ላይ ነበርኩ። ወደ አንድ ሰውም በመንፈስ ቅዱስ ምሪት ተጠጋሁት።
ይህን ሰው በፍጹም ከዚህ በፊት በህይወቴ አይቼው አላውቅም። እንዲህም ብዬ ጠየቅኩት፣ ዛሬ እግዚአብሔር አንድ ተአምር እንደሚያደርግልህ ታምናለህ አልኩኝ። እሱም በመጠራጠር ስሜት ተአምር ሊያረግ ይችላል፣ ላያረግም ይችላል፣ እሱ ደስ እንዳለው አለ። እንደተጠራጠረ ገባኝ። ነገር ግን እግዚአብሔር ተአምር ያረግልሃል አልኩኝ። ይህን ካልኩት በኋላ አጠር ያለ መዝሙር ለስለስ ባለ ድምፅ እዘምር ነበር። ይህን ሁሉ በማደርግ ሰዓት ይህ ሰው ችግሩ ምን እንደነበር እንኳን አላውቅም ነበር። እየዘመርኩም እጆቹን ያስኩትና ወደ መድረኩ ጋር አብረን መሄድ ጀመርን። ሰው ሁሉ ማጨብጨብና መገረም መደሰት ጀመረ። ለካስ ይህ ሰው ለብዙ ዓመታት በክራንች ነበር የሚሄደው። እግሮቹ አልጠነከሩም፣ አያራምዱትም ነበር። እዚህ ሰው ፊት ላይ ትልቅ ደስታን ተመለከትኩኝ። ለካስ ከእግሮቹ ስር ክራንቾች ነበሩ። እኔም ለዚህ ሰው ምን እንደታመምክ እንኳን እኮ አልጠየቅኩም ነበር አልኩት። እሱም በመቀጠል አዎ ገና በለጋ ዕድሜ ነው እግሮቼን ያጣሁት። ከረጅም ዛፍም ላይ በመውደቄ ምክንያት እግሮቼን አጥቻለሁ። ይህ ብቻ ሳይሆን ሰውነቴንም የሚደግፈው ወገቤዎች ውስጥ የተለያዩ አጥንቶች ተሰባብረው አልቀዋል። ነገር ግን ለዚህ ሰው እግዚአብሔር ሁሉን አዲስ አደረገለት። ሁሉም ነገር እንደ አዲስ ተተካ። ይህም ሰው ከዚህ በኋላ ተነስቶ በቤተ ክርስቲያን ውስጥ መሯሯጥ ጀመረ። የሚገርመው ይህ ብቻ ሳይሆን በአገልግሎቴ ላይ ብዙና የተለያዩ ሰዎች የምሰብከውን ወንጌል ይቀበሉ ነበር። በተለይም ደግሞ አይሁድ እምነት ተከታዮች። አንድ ጊዜ እንዲሆነ በእግዚአብሔር ቀጠሮ 2 ወጣት አይሁዳዊ እምነት ተከታይ ልጆች እኔ ወደማገለግልበት ቤተክርስቲያን ጥላ በመፈለግ ምክንያት ገቡ። ውጪ ላይ ኃይለኛ በረዶ የዘነበ ስለነበር ወደዚህ ቤተክርስቲያን ከመግባት ውጪ ምንም አይነት አማራጭ አልነበራቸውም። ወደ ስብከቴ ማገባደጃ ጀምሮ ካዳመጡ በኋላ ስብከቴን ጨርሼ የቤተክርስቲያን ምዕመን መውጣት ከጀመረ ሰዓት ጀምሮ ይከታተሉኝ ነበር። ከዚያ ወደኔ ቀረቡና አንድ ነገር ነገሩኝ። እኛ አንተ በምትሰብከው በኢየሱስ ክርስቶስ አናምንም አሉኝ። እኔም ቀጠልኩና ታዲያ በዚህ በኢየሱስ ክርስቶስ ለማመን ምን መሆን አለበት አልኳቸው። በድጋሚም ጠየቅኳቸው፣ ታዲያ አንድ እግሩ የማይሰራ ሽባ ወይም ደግሞ አይኑ የማያይ ሰው መጥቶ አይኑ ቢሰራ ወይም ሽባው ቢተረተር ታምናላችሁ አልኳቸው። እነሱም ቀጠሉና በፍጹም አናምንም አሉኝ። ለካስ እነሱ ይፈልጉ የነበረው ራሳቸው ላይ ካላዩ ተአምራቱ በራሳቸው ላይ ሲሰራ ካላዩ ማመን አይፈልጉም ነበር። ለካስ አንደኛው ወጣት እግሩ የሰለለ ወይም ደግሞ እግሩ በትክክል የማይራመድ ነበር። ይህንንም ከነገሩኝ በኋላ ጫማና ካልሲውን እንዲያወልቅ ነገርኩት። ትኩር ብለው እግሩን እንዲመለከቱ አዘዝኳቸው። ከዚህም በኋላ መጸለይ ጀመርኩኝ። እየጸለይንም ሳለ በእግሩ ላይ በአይናችን ተአምራቱ ሲከናወን ማየት ጀመርን። ልጆቹ አይናቸውን ማመን አልቻሉ። እጅግ በጣም ተገረሙ። ንጹህና አዲስ ነገር ለዚህ ወጣት ልጅ እግዚአብሔር ሰጠው። ሲድሮስ ይህንን ከሰማ በኋላ እጅግ በጣም ተገረመ። ምናልባትም ፍራንክሊን ካንተ ጋር ባገለግል እጅግ በጣም ጥሩ ነበር። እስኪ አሁን ደግሞ በጆርጂያ ከተማ እግዚአብሔር ያደረገውን ተአምራት ንገረን አለው። ፍራንክሊን ቀጠለ። በተሰጠኝ መድረክ ላይ ቆሜ እያስተማርኩ ነበር። ነገር ግን በመንፈሴ አንዳች መለኮታዊ ነገር እየተከናወነ እንደሆነ አውቃለሁ። ቀና ብዬ ትኩር ብዬ ምዕመኑን ስመለከት አንድ የእሳት ነበልባል ታየኝ። ልክ የእሳት ኳስ የሚመስል የእሳት ኳስ ወደ 37 ሰዎች ያክል እየዞረ ይጎበኝ ነበር። ይህን ሁሉ ነገር በአይኖቼ ይመለከታለሁ። ከራሳቸው በላይ እየተንቀሳቀሰ ለጥቂት ደቂቃዎች ከቆየ በኋላ ወደሚቀጥለው ሰው ይንቀሳቀስ ነበር። ይህ የእሳት ኳስ ከራሳቸው በላይ የተንቀሳቀሰባቸውና የቆየባቸው ሰዎች በሙሉ ተፈወሱ። 37 ሰዎች ከተለያየ ደዌና በሽታ ተፈወሱ። እንዲሁም ከተፈወሱት ሰዎች አንድ ሴት ነበረች። ይህንን መቼም ቢሆን አረሰውም። በላያ ላይ 2 ኪሎ የሚመዝን እጢ ነበረ። የእጢው ክብደት በሕክምና ብቻ ሳይሆን ራሱ ይሰማት ነበር።
ነገር ግን ይህ የእሳት ኳስ በላዩ ላይ ካረፈ በኋላ ይህ እጢ አልነበረም። ወዲያውኑ ቀለጠ። ከተወሰኑ በኋላ ይህችን ወጣት በድጋሚ አገኘኋት። ነገር ግን እጢው ፈጽሞ በሰውነቷ ውስጥ እንዳልነበረ አረጋገጠች። አስቡት እስቲ ሰውነታችሁ ላይ ከ2 ኪሎ በላይ የሆነ እጢ ተሸክማችሁ እንደ ድንገት ሲቀልጥ። ይህ ሁልጊዜ የምታዩት ነገር አይደለም። አስገራሚና መለኮታዊ እጅ አለበት። ፍራንክሊን ንግግሩን ቀጠለ። በአንድ ወቅት በራሴም ላይ ተአምር ተደርጎ አይቻለሁ። ሰው ላይ ብቻ አይደለም፣ እግዚአብሔር ለኔና ለሰውነቴ ተአምራት ያደርግ ነበር። አንድ ቀን በሆስፒታል አልጋ ላይ ለ21 ቀናት ያክል ተኝቻለሁ። ምክንያቱም ደግሞ ውስጣዊ ደም መፍሰስ ነበር። ቀላል አልነበረም። እጅግ በጣም ከባድ ወቅት ነው። በዛ አልጋ ላይ ከተኛው ከተወሰነ ጊዜያት በኋላ ራሴን በአልጋው ላይ አላገኘውም ነበር። ሰውነቴ በዚህ ዓለም ውስጥ አልነበረም። ይመስለኛል በመንግስተ ሰማይ ውስጥ ነበርኩኝ። የቤተሰብ ስብስብ አርገናል። ልገልጽላችሁ የማልችለው የሰላም ስፍራ ነበረ። ወደዛ ብቻ ግን አልነበረም፣ ወደ ገሃነም ሄጄ አየው። እስከዛሬ ከተፈጠረው የሚያሳዝነው ነገር በህይወቴ ላይ ይህንን አስቀያሚ ቦታ ማየቴ ነበር። እጅግ በጣም የሚያስፈራ ስፍራ ነው። በእውነት ገሃነም ሲኦል የእውነት ያለ ቦታ ነው። የብዙ ሰዎች ጥርስ ማፋጨት ነበረ። ሰዎች ዋይ ዋይ ይላሉ። የተገረምኩት ግን በዚህ አልነበረም። በዛ በጭካኔ ስፍራ ውስጥ አንድ ነገርን ተመለከትኩኝ። እሱም መጋቢና የቤተ ክርስቲያን አስተማሪ የነበሩ ሰዎችን ነው። እነሱ ብቻ ሳይሆኑ የነሱ ምዕመን በዛ በገሃነም ስፍራ ውስጥ ይገኙ ነበር። ሁሉም በአንድ ድምፅ ዋይ ይላሉ፣ ያለቅሱም ነበር። በአንድነት ይጮሁ የነበሩ በዚህ በአስተማሪያቸው ወይም በዋና መጋቢያቸው ላይ ነበር። እጅግ በጣም ይጮሁበታል። እውነት ነው፣ መንገድ ነው ብለህ ነበር የነገርከን እያሉ ይጮሃሉ። አንተ ነህ ወደዚህ ስፍራ እንድንመጣ ምክንያት የሆንከው እያሉ ይጮሁበት ነበር። ስለዚህ ሰው ብዙ መናገር አልፈልግም። ነገር ግን በምድር ላይ እያለ አስመሳይ የነበረ ወይም ደግሞ ልክ እንደ ፈሪሳውያን አይነት ህይወት የነበረው ግብዝ መጋቢ ነበር። ይህ ሰው ብቻውን ሳይሆን አብረውት የነበሩ የሚያገለግሉትን አጋሮችንም ይዞ ነበር ወደዚህ ስፍራ የወረደው። በዚሁ አጋጣሚ ሁላችሁንም አንድ ነገር ላስጠነቅቃችሁ እወዳለሁ። ያላችሁበትን ቤተክርስቲያን ፈትሹ። የእውነት ያላችሁበት ስፍራ በእግዚአብሔር ቃል የተቀረጸች ቤተክርስቲያን ነች? እባካችሁ ይህን ነገር እወቁ። በዚህ ስፍራ ላይ እጅግ በጣም የተለያዩ ሰዎች ነበሩ። አንዳንዶቹ በዝሙት፣ ሌሎቹ ደግሞ እግዚአብሔር በማይፈቅደው መንገድ ውስጥ እየሄዱ የነበሩ ሰዎች ነበሩ። እጅግ በጣም ኃይለኛ ስቃይ ላይ ይገኛሉ። ይህ ስቃይ የሚቀጥለው ለቀን፣ ለወር ወይም ደግሞ ለዓመታት አይደለም። ይልቁንስ ከዘላለም እስከ ዘላለም ድረስ በዚህ ስፍራ ውስጥ ይኖራሉ። እባካችሁ አሁንም እለምናችኋለሁ፣ በፍጹም ወደዚህ ሰፈር እንዳትመጡ። ወደ ኋላ መመለስም ሆነ ዳግመኛ እድል አይሰጥም። ይህ ብቻ አይደለም፣ እግዚአብሔር መላኔነቴን ይጠቀምብኝ ነበር። በፍጹም ከኔ የሆነ አንዳች ያዋጣሁት ነገር አልነበረም። አንድ ቀን እኔ በመንገዴ ላይ ወክ እያረኩ እየሄድኩ ነበር። ወክ ማድረግ ስለምወድ እንደ ማንኛውም አይነት ቀን ነበር። ነገር ግን ይህን ቀን ለየት የሚያደርገው ነገር አንዲት ሴት ደብዳቤ ሰጥታኝ አለፈች። ደብዳቤውንም ከፍቼ ሳይ በምትሄድበት መንገድ ላይ እያለ ዞረ ወደኔ መጣና ጸለይክልኝ። ከዛ ቀን በኋላ ሙሉ በሙሉ መላው ሰውነቴ ተፈውሶ ቀረ ብላ ነገረችኝ። ይቺን ሴት ከዚህ በፊት አይቻትም ሆነ ስለሷ ማቀው ነገር አልነበረም። ነገር ግን አንድ ቀን እኔ እንኳን በማላስታውስበት ሁኔታ እግዚአብሔር አንደበቴን ተጠቅሞ ይቺ ሴት ነፃ ወጣ ነበር። ነፃ መውጣቷን እንኳን ያወቅኩት በደብዳቤ ነው። ፍራንክሊን ይህን ከተናገረ በኋላ ሲድሮስ አስቀመውና እንዲህ ብሎ ጠየቀው። ፍራንክሊን፣ አሁን ይህንን እየተመለከቱ ወይም ደግሞ እያዳመጡ ላሉ ሰዎች ልትጸልይ ፈቃደኛ ነህ? በእርግጠኝነት ብዙ የሚሰሙን ሰዎች በዚህ ሰዓት ላይ ፈውስን ተጠምተው ያሉ ናቸው። እግዚአብሔር አምላክ ባዶ የነበረውን አይን በሚያምር አይን መተካት የሚችል አምላክ ነው። በእርግጠኝነት በዚህ በምታዳምጡት ነገር ወይም በምትመለከቱት ነገር መጥቶ ሊፈውሳችሁ ፈቃደኛና ተአምረኛ ነው። ደግሞም አምናለሁ ብዙ ሰዎች ይህንን ጸሎት ከተጸለየላቸው በኋላ ይፈወሳሉ።
ፍራንክሊን እባክህ ለነዚህ ሰዎች ጸልይላቸው አለ። ፍራንክሊንም ቀና ብሎ ወደ ካሜራው ያየ ጸሎቱን ጀመረ። እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ይህንን በሚመለከቱ በሚያዳምጡ ሰዎች ላይ በሙሉ ቅባትህ ይፍሰስ። ትና ማታ በራእይ የተመለከትኳት እግር የሌላት በክራንች የምትሄድ ሴት በኢየሱስ ክርስቶስ ስም ትፈወስ። አባት ሆይ እጸልያለሁ በጌታ በኢየሱስ ክርስቶስ ስም ይህ ቅባት የፈውስ ኃይል የፈውስ ጸጋ በእነዚህ ሰዎች ላይ ይፍሰስ። ወጣት ልጆች ላይ ይህ አገልግሎት ይፍሰስ። ይህንን ተመሳሳይ የተአምራት መለኮታዊ አገልግሎት እንዲያዩ አይናቸው እንዲመሰክር በኢየሱስ ስም እጸልያለሁ። አሜን። አንድ ነገር አምናለሁ። ይህ ሁሉ ሕያው እንዲሆንና ነፍስ እንዲይዝ ከፈለጋችሁ ማመን አለባችሁ። እምነታችሁ ትልቅ አስተዋጽኦ አለው። አሁን በዚች ሰዓት ላይ አምናችሁ ከሆነ የጸለያችሁት በሕይወታችሁ ላይ አንድ የሚቀየር ነገር አለ። አስታወሳችሁ? ቀድሞ የፕሮግራሙ መጀመሪያ ላይ ያቀረብኳት ሩት እሷ አንድ ኩላሊት ብቻ ይዛ ነው የተወለደችው። እሱም አንድ ኩላሊቷ ተበላሽቶባት ነበረ። ይህ እጅግ በጣም የሚያሳዝንና ልብ የሚነካ ታሪክ ነው። ምናልባት የመኖር ህልውናዋ ጨልሞባት ሊሆን ይችላል። ነገር ግን ከዚህ የከፋ በሽታ አለ። ይህ በሽታ ምንድነው ብላችሁ ከጠየቃችሁኝ የተበላሸ መንፈስ ነው እላችኋለሁ። እግዚአብሔር የተበላሸን መንፈስ አይፈልግም። ነገር ግን ያ ክቡሩ እግዚአብሔር አሁንም ቢሆን አዲስን ልብ፣ አዲስን ማንነትና ከሱ ጋር የምትገናኙበትን ንጹህ መንፈስ ሊሰጣችሁ ፈቃደኛ ነው። በዚህ ዓለም ላይ ከምንም ነገር በላይ ትልቁ ነገር ከእግዚአብሔር ጋር ያላችሁ ግንኙነት ነው። ከእግዚአብሔር ጋር ያላችሁ ግንኙነት መስመር የያዘና ትክክለኛ ከሆነ ሌላው በሙሉ ይከተላል ማለት ነው። አምናለሁ የብዙዎቻችሁ መንፈሳዊ አይንና መንፈሳዊ ጆሮዎቻችሁ ከዚህ ምስክርነት በኋላ ይከፈታል። ደግሞም እጸልያለሁ በጌታ በኢየሱስ ክርስቶስ ስም አዲስን ልብ፣ አዲስን ማንነት እግዚአብሔር ይሰጣችኋል። አሜን። በዚህ ምስክርነት ብዙ እንደተጠቀማችሁ እናምናለን። መንፈሳችሁ እንደታደሰ አንጠራጠርም። እግዚአብሔር ይህን ምስክርነት እንድትሰሙ ያደረገው በምክንያት ነው። ለብዙዎቻችሁ አዲስን ሕይወት ይሰጣችኋል። ስላዳመጣችሁ እናመሰግናለን። ይህን የሲድሮዝ ምስክርነት ከእንግሊዘኛ ወደ አማርኛ በቀጥታ የተረጎምንላችሁ አማርኛ ቲዩቦች ነን። ያላችሁን ሐሳብና አስተያየት በኮሜንት ሴክሽን ላይ ጻፉልን። ተባረኩ።